እንደዚህ አይነት የሀገራዊ ምክክር ሌሎች ሀገሮች ብዙ አልተለመደም። ይሄ በራሳችን ያደረግነው ነው። በራሳችን ሰዎች የሚመራ ወያይም ሌላ ከውጪ ያላመጣን ሶስተኛ አካል ብለን ያላመጣን ሌላ ኤክስተርናል ፎርስ አላመጣንም። እንደገና ደግሞ ሀገራዊ ምክክሩ በኤሊት ብቻ አይደለም፣ በፖለቲካ ፓርቲ መሪዎችና ገዢው ፓርቲ ፖለቲካ ፓርቲ መካከል ሳይሆን በህዝቡ መካከል ነው ውይይት የተደረገ ያለው። ለሌሎቹ ደግሞ ተመልሶ ትምህርት ይሆናል እና ልምድ ይወስዱበታል። ይሄንን ብለን ተስፋ እናደርጋለን። ይሄ ምክክር እንደምታውቀው ለዘመናት የፖለቲካ ኤሊቶች፣ ምሁራን፣ የሀገር ሽማግሌዎች መመካከር ይሻላል ብሎ ሲጠይቁት ነው የኖሩት። በተለያዩ ዘመን ኢትዮጵያን ለማስተዳደር እድል ያገኙ ገዢዎች ማንና ማን ስለተጣላ ነው የምንወያየው ወይንም ደግሞ አንዳንድ ጊዜ በጣም የተካረረ ፍላጎት ላይ ቆመን ይሄንን የምንነጋገረው በመቃብራችን ላይ ሲባል ነበረ። ያ ዘመን አልፎ እድል አግኝተን በዚህ ዘመን ኢትዮጵያውያን ከመላው ሀገሪቱ ከጫፍ ጫፍ ተሰባስበው ከተለያዩ ማህበረሰብ ክፍሎች ተሰብስበው በዚህ ጉዳይ ላይ በፖለቲካ ፍላጎቶቻቸው ላይ በሀገራቸው የወደፊት ዕጣ ፈንታ ላይ ለመምከር እድል ማግኘታቸው እጅግ የሚያስመሰግን የዚህ ዘመን እድል ነው ብዬ አስባለሁ። ከዚህ በኋላ ተስፋ ማረገው ማንጋጭባት ማንታኮስባት ፍላጎቶቻችንን ምናልባትም ቁጭ ብለን በሰለጠነ መንገድ እየተወያየን አንዱ ያንዱን ህመም ያንዱን ቁስል የሚረዳባት የጋራ የልጆቻችንን ኢትዮጵያ በጋራ የምንገነባበትና አዲስ ማህበራዊ ውል የምናዘጋጅበት ጊዜ ይሆናል ብዬ አስባለሁ። ውይይቱ በጣም አሳታፊ፣ ግልጸኝነት፣ መብቱ በተከበረበት ባህሉን፣ ቋንቋውን፣ እሴቱን የሚገልጽበት ልዩ ልዩ ጥያቄዎች ይኖራሉ። ያን ደግሞ ሁላችንም ተመካክረን ተወያይተን አዲስዋን ኢትዮጵያ ለመፍጠር ሁሉም ህብረ ብሔራዊ መላ ኢትዮጵያ ትንሿ ኢትዮጵያ ማለት ይቻላል ሁሉም ሰው መጥቶ በነጻነት ሀሳባችንን እየገለጽንና እየተወያየን እንገኛለን። በጣም ደስ ይል ነው። ወደፊት የሚመጣው እድል እንግዲህ በጣም ሁሉን ያሳተፈ እምነቱን፣ ሃይማኖቱን፣ ቋንቋውን፣ ባህሉን፣ እሴቱን ያሳተፈ አዲስዋን ኢትዮጵያ እንፈጥራለን የሚል ትልቅ ተስፋ የሚሰጥ ውይይት ነው። በውይይቱ ላይ ሁሉም በነጻነት እየተሳተፈ ነው። የሄድንበት ያለው ሂደቱ በጣም ጥሩ ነው። እንደገና ከብሔር ብሔረሰቦች ጋር እዚህ ጋር ተገናኝተን መመካከር ማለት ትልቅ ነገር ነው። መመካከር ማለት ያው በግንዛቤ ያክል እንኳን ምከረኝ ሲባል ማዳመጥ ነው። ምከረኝ ሲባል ማዳመጥ ነው እና አርስቱ ራሱ በጣም የሚያስደስት ነው። ምክክር የሚለው ቃላቱ ራሱ ከመጀመሪያው ስንወስደው በጣም የሚያስደስት ነው። ለምን ምከረኝ ብሎ ሰው ማዳመጥ መደማመጥ መቻልን የሚያሳይ ነው ብዬ ነው የምለው። ስለዚህ ካሉ ቀናት ጀምረን እስካሁን በመጣንበት ሂደቶች እኔ በጣም በበኩሌ በጣም ደስተኛ ነኝ። ሀገራዊ ምክክር ካታችነቱ ሁኔታ ሁሉም ስብጥር ሆኗል። ከወጣቶች፣ ከሴቶች፣ ከአካል ጉዳተኞች፣ ከሃይማኖት አባቶችም የትኛውም የህብረተሰብ ክፍል እዚህ ላይ መሳተፍና የራሱን አሻራ ማሳረፍ አለበት በሚል እሳቤ ሁሉም በየድርሻው እየተሳተፈ ይገኛል ማለት ነው። በየቡድኑ በመናደርገው ውይይት ሀሳብን በነጻነት የመግለጽ መብት እነሱም ያሰራር ስርዓት ህገ ደንብ በሚያወጡበትም አስቀምጠውታል። ሀሳብን በተገቢው መንገድ ያለ መነቃቀፍ የመደማመጥ እሳቤን በእንደ መርህ ሆኖ ተቀምጦልናል። እንግዲህ በዛ መመሪያ መሰረት ሁሉም ሀሳቡን እየተደማመጠ ተረጋግቶ እየተነጋገረ ነው። ያው ምክክር ማለት መከራከር አይደለም፣ መመካከር ነው። እንዴት እናርገው፣ እንዴት ወደ አንድ ሀሳብ እንምጣ፣ የኔነት ስሜትን እንዴት እናስወግድ የሚል አስተሳሰቦች እየመጡ እየተነጋገርን ነው ማለት ነው። ይሄ ሀገራዊ ምክክር ያው ከመላው ኢትዮጵያ ስለሆነ ብዙም አንተዋወቅ ኢትዮጵያውያኖችን እዚህ አግኝቻለሁ። ከሌላም ከሁሉም ክልል ስለሆነ የተለያየ ሀሳብ የተለያየ አቋምና ሀሳቦች ስላላቸው ከነሱ መማራቸውም ለሀገሬ በጃል የሚላቸው ከነሱ ለመረዳት ችያለሁ። ፉል ዲሲፕሊን ነው። ማንም ያው እዚህ የመጣ ነው ሀገራዊ ጉዳይ አይደለ፣ ትልቅ አጀንዳ ነው ያለው። ስለዚህ በጣም በዲሲፕሊን ነው እየሄድን ያለ ነው። እንሰማለን፣ እንረዳለን፣ እንመካከራለን። ብሩህ የሆነች ኢትዮጵያ ከነገሮች ሁሉ የጸዳች ኢትዮጵያ ነው የምጠብቀው። አሁን የተሰሩ ስራዎች በትክክል የሀገራችን ችግር በሚፈታ መልክ ዝግጅት የተደረገ መሆኑን ያሳያል። እዚሁ ተሳትፎ ከጀመርንበት ጊዜም ጀምሮ አጠቃላይ ከተሳታፊዎች የሚነሱ ሀሳቦች እጅግ መልካም መሆኑን ታዝቤያለሁ። አሳታፊነቱ ላይ ምንም ጥያቄ የለም። አሳታፊ ነው። ሁሉም በየራሱ በገባው ልክ በሀሳቡ መጠን ሀገርን ያድናል ወይ ደግሞ ለሀገር ይበጃል ብሎ ያለውን ሀሳብ እየሰጠ ነው ያለው።
እና እስካሁን ያለው ሂደት እንግዲህ በጣም መልካምና ጥሩ ነው። አንድ የሆነ አዲስ ነገር የምናይበት አዲስ ነገር የምንጠብቅበት ሀገር ላይ አዲስ ነገር አዲስ ተስፋ የሚታይበት ሂደት ነው።